ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ተስዑ ለሐምሌ በዛቲ ዕለት ኮነ ሰማዕተ ቅዱስ ቴዎድሮስ ኤጲስቆጶስ ዘሐመስቱ አህጉር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 9 በዚች ቀን የአምስቱ አህጉር ኤጲስቆጶስ ቅዱስ ቴዎድሮስ በሰማዕትነት አረፈ። ዲዮቅልጥያኖስም በካደና ጣዖትን ባመለከ ጊዜ ምእመናንን እያሰቃዩአቸው ዘንድ መኳንንቱን ወደ አገሮች ሁሉ ላከ። ለጣዖትም እንዲሰግዱ ያስገድዷቸው ነበር። ስሙ ፍላጦስ የሚባል አንድ መኮንንም ወደ አፍራቅያ አገር መጣ። በዚህም ቅዱስ ለክርስቲያን ወገን መምህር እንደሆነ ነገር ሰሩበት። መኮንኑም ወደ እርሱ አስቀርቦ ለአማልክት እንዲሰዋ አዘዘው። ቅዱስም እንዲህ ብሎ መለሰለት፣ ሰማይና ምድርን የፈጠረ አምላክን ትተን ጣዖት ማምለክ አይገባንም። መኮንኑም በውኑ አርጤምስስንና አጵሎንና አርዳሚስንም ሌሎች አማልክትንም ያይላቸዋልን? ሌላ ነውን? አንተ የምትናገርለት አምላክ ካለ እነዚህ አማልክት አይደሉምና አለው። ቅዱስ ቴዎድሮስም መልሶ አዎን አማልክት አይደሉም፣ ክብር ይግባውና ለአንድ ከኢየሱስ ክርስቶስ በቀር አምላክ የለም፣ እርሱም ለፍጥረቶች ሁሉ ፈጣሪያቸው ነው አለው። መኮንኑም ኃይለ ቃል ስለመመለሱ ተቆጥቶ 40 ቀን በግርፋትና በስቅላት በስራትና በመንኮራኩራት እንዲያሰቃዩ ታዘዘ። እርሱ ግን ትእዛዙን አልሰማም፣ ከስቃዩም የተነሳ አልፈራም። ከዚህ በኋላ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀዳጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ። ሰላም ለቴዎድሮስ ዘቀሰፍወ አይባለ 40 መዋዕለ በዝንቱ ኩሉ ድኅረ ተጋደለ ወሰብሃም በመዋቂት ወበዕለት ዘበሰይፍ ተቀትለ በመንግሥተ ሰማይ አድማአ ወነሳ አክሊለ። በዚችም ቀን ከቆጵሮስ አገር ቅዱስ ታዎድሮስ በሰማዕትነት አረፈ። ከእርሱም ጋር 3 የሴቶችና ያሰቃዩት የነበሩ 2 መኳንንት ሉኪያኖስና ደግናንዮስ አረፉ። ይህም እንዲህ ነው። ይህን ቅዱስ ወደ እነዚህ መኮንኖች በከሰቱት ጊዜ እርሱ ክርስቲያንና የቆጵሮስ ኤጲስቆጶስ እንደሆነ ሰምተው ወደ እነርሱ አቀረቡት። ስለ ሃይማኖቱም ጠየቁት። እርሱ ክብር ይግባውና በጌታችን በክርስቶስ ታመነ። በበትሮችም እየደበደቡና እየገረፉ ቀጡት። እርሱም እየዳሃ ሄዶ ጣዖቱን ረገጠው፣ ከመንበሩም ላይ ገልብጦ ጣለው። እሊህ 2 መኳንንትም ተቆጥተው ጽኑ ስቃይን አሰቃዩ። ስጋውንም በማግ ጨርቅ ጨውና ኮምጣጣ ነክረው ፋቁት። እርሱም ጣዖቱን ይረግም ነበር። ሁለተኛም ምላሱን ቆረጡት። ያን ጊዜም በዚያ ከነበሩ ሴቶች አንዲቱ ምላሱን አንስታ ወሰደች። ከዚያም በኋላ ቅዱሱን ባሰሩት ጊዜ ከሴትየዋ እጅ ምላሱን ተቀብሎ በሆዱ ላይ አኖራት። ወዲያውኑ ምላሱ ተዘርግታ ወደ አፉ ገባች። አንዲት ነጭ ርግብም መጥታ በቅዱሱ ላይ ዞረች። ሁለተኛም ሶሪት ወፍ መጥታ በላዩ ተቀመጠች። እሊህ 2 መኳንንትም አይተው አደነቁ። ሉኪዮስም ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። ያን ጊዜም መኮንኑ ደግናንዮስ ተቆጥቶ ከቅዱስ ታዎድሮስ ኋላ ይከተሉ የነበሩ 3 ሴቶችን ገደላቸው። ከዚህም በኋላ ቅዱስ ታዎድሮስ ነፍሱን በሰጠ ጊዜ ርግቧና ሶሪት ወፍ በረው ሄዱ። ድግናንዮስም አደነቀ። ሉኪዮስም የክርስትናን ሃይማኖት የቀናች እንደሆነች አስረዳው። ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። ከዚህም በኋላ 2 መኮንኖች ከቆሮንቶስ አገር በመርከብ እስከ ቆጵሮስ ሄዱ። በዚያም ክርስቲያኖችን ሲያሰቃዩአቸው ሌላውን መኮንን አገኙ። ሉኪያኖስም ከድግናንዮስ ተሰውሮ በመኮንኑ ፊት ቆመ። የጣዖቱንም መንበር ገለበጠ። ክብር ይግባውና በጌታችን በኢየሱስ ክርስቶስም ታመነ። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም ተቀበለ። ድግናንዮስም ስጋውን ወስዶ ገንዞ ቀበረው። ከዚህም በኋላ ድግናንዮስ በመኮንኑ ፊት ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ይህንንም በሰይፍ ራሱን ቆርጠው የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን ለዘላለሙ። ሰላም እብል ለታዎድሮስ ጽዑር ዘዘበጥወ በበትር ወዘፈሃቁ ቁስሎ
በአጽርቅተ ጸጉር ወሰላም ለክልኤ መኳንንተ ጥበብ ወምክር ወምስለ 30 አንስት ዘሎቱ ማይበር። በዚችም ቀን መስተጋድል አባ ህልያን አረፈ። የዚህም ቅዱስ የአባቱ ስም ዲስጣ የእናቱ ስም ካልሞና ነው። የአገሩም ስም አይነ ፀሐይ ይባላል። እርሱም ቀድሞ በወጣትነቱ ጊዜ የወርቅና የብር አንጥረኛ ነበር። በስራውም የተመሰገነ ነው። በአንዲት ቀንም ከአረብ አገልጋዮች አንዲት ሴት መጥታ ለጆሮዎቿ ጉትቻ እንዲሰራላት ለመነችው። ከሰራላትም በኋላ የሰራበትን ዋጋ ከእርሷ ፈለገ። በፊቱም ራሷን ዘንበል አድርጋ ወንዶች ከሴቶች የሚሹትን ብትሻ እነሆኛለሁ፣ ሌላ ገንዘብ ግን የለኝም አለችው። ይህንንም በሰማ ጊዜ አንቺ የጨለማው አበጋዝ ልጅ ከኔ ራቂ፣ ፊትሽንም አታሳይኝ አላት። ከዚህም በኋላ ሞትና ፍርድ መኖሩን ለነፍሱ እያሳሰባት በማደሪያው ውስጥ ጥቂት ቆየ። ተነስቶም ለድሆችና ለችግረኞች ገንዘቡን መጸወተ። ከገንዘቡም ከፍሎ ለእናቱ ሰጥቷት ተሰናበታ። ለ3 ቀን የሚበቃውንም ስንቅ ይዞ ወደ ገዳም ሄደ። እግዚአብሔርም የልቡናውን ንጽሕና ስላየ መራው። የራቀውንም ቦታ ወደ እርሱ አቀረበለት። ወደ ኤርትራ ባሕር ዳርቻም በአንዲት ቀን ደረሰ። ቆሞ ሳለም ነጭ ልብስ የለበሱና እንደ ፀሐይ የሚያበራ መስቀልን የተመረጎዙ 3 ሰዎች ተገለጡለት። አነቁትና ከእርሳቸው ጋር ወሰዱት። ወደ አትክልት ቦታም በደረሱ ጊዜ በትርና የዕንቁ መስቀል ሰጡት። በዚያም በአንድነት ጸለዩና ሰገዱ። ከሰገደበትም ራሱን ቀና ባደረገ ጊዜ ከእርሳቸው ያገኘው አልነበረም። በመለየቱም አዘነ፣ አለቀሰም። ከዚህም በኋላ ከአትክልቱ ቦታ ቅጠል እየበላ ውሃም ከእርሷ እየጠጣ ኑሮውን በብሕትውና አደረገው። ወደ ቦታዎችና ወደ ዋሻዎች ለመሄድ የፈለገ እንደሆነም በትረ መስቀሉ ታበራለት ነበር። የረዘመውንም መንገድ ትጠቀልልለት ነበር። ልብሱም ከእነዚያ ዛፎች ቅጠል ነበር። የተረገመ ሰይጣንም ተጋድለውን ባየ ጊዜ ሰው ተመስሎ ወደ ክፉዎች ሰዎች ሄዶ እንዲህም ብሎ ነገራቸው። በገሌ በረሃ የተሰወረ ገንዘብ አለ። የሚጠብቀውን ከያዛችሁ ታገኙታላችሁ። ወደዚያ ወንዝ ማዶም መርቶ አደረሳቸው። በደረሱም ጊዜ መሻገሪያ መንገድ አጡ። እጅግም ተጠምተው ነበርና ውሃውን እያዩ ወደ ውሃው መድረስ ተሳናቸው። ሁለተኛም በሚያስፈራ ዘንዶ ተመስሎ ቅዱስ ህልያንን ውሃ ሲጠማቸው አንተ ለባልንጀሮች እንዴት አትራራም? እንዴትስ ውሃ አታጠጣቸውም? አለው። በዚህ የሚይዙት መስሎት ነበርና ለቅዱስ ህልያንም በአውሬ አንደበት እግዚአብሔር የዘለፈው መስሎት ውሃ ቀዳላቸው፣ ያጠጣቸውም ዘንድ ተሻገረ። እነርሱም ድህነቱን አይተው ራሩለት፣ ልብስ ሊሰጡትም ወደዱ። እርሱ ግን አልተቀበላቸውም። ወደ በዓቱም ተመለሰ። ሰይጣንም ተንኮሉ በከሸፈበት ጊዜ በደጋጎች መነኮሳት ተመሰለ። ሊያስቱትም ወደ እርሱ ሄዱ። በመስቀል ምልክትም ባማተበ ጊዜ አፍረው ተበተኑ። የእረፍቱም ሰዓት በቀረበ ጊዜ ቀድሞ ተገልጸውለት የነበሩ እነዚያ 3 ሰዎች መጥተው ገድሉን ጻፉ። ባረፈ ጊዜም ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን ለዘላለሙ። ሰላም እብል ለብእሲ ምእመን እንተ ይሰመይ ልያን ከመግዘ ምስለ 3 እደው ህቡረ ጸዓዳ ልቡሳን ያበር ሎቱ በውስተ መጽልም መካንም በትረ ዴሁ ወፂኦ መስቀል ዘብርሃን። በዚችም ቀን የመብራጣንና የቀፋሃላ ኤጲስቆጶስ የንድራኦስ መታሰቢያቸው ነው። የግብፃዊ የቅዱስ ሰርጊስ ቤተ ክርስቲያንንም ቅዳሴ ቤት ነው። ዳግመኛም ከአባ ኤሊ ጋራ በሰማዕትነት ከአባ ኤሲ ጋራ በሰማዕትነት የሞቱ የ5500ና 4 ጭፍሮች መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 10 በዚች ቀን ናትናኤል የተባለ ቅዱስ ሐዋርያ ስምዖን ቀሌዮጳ በሰማዕትነት አረፈ። በዚችም ቀን ለአባቶች ሊቃነ ጳጳሳት 9ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ ከላዲያኖስ አረፈ። ዳግመኛም በዚች ቀን ቅዱስ አባት ብስንዳ አረፈ። ዛቅረብኩ ማሕሌተ አዘኪርያ ይላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሳይ ከግዚኦ ጸዲቀ መበለቱ ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕቱ ጻድቃን ወመላእክት ትጉሃን ደናግል አድኅዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስጻ ለዘ ጸሐፎ በክርታስ
ወለዛ አጻፎን ዘይደርስ ወለዛ አንብቦ ለተተርጎሙ በልሳን አዲስ ወለዚ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለሐዋርያው አቡነ ታዲዮስ ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የሐዋርያው የአቡነ ታዲዮስ ተአምር ይህ ነው። ጸሎትና በረከቱ ከህዝበ ክርስቲያን ጋር ይሁን። ጸሎትና በረከቱ ከህዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከዕለታት በአንድ ቀን አንድ ጋኔን የያዘው ሰው ታዲዮስ ሆይ ቀድሞ የንጉሥን ከተማ ዳግመኛ ጉርን ሶስተኛም ሸሚን ተውኩልህ። ዛሬ ደግሞ ከአንተ ወዴት ሄዳለሁ? አባ ስለ አምላክህ እናት ስለ ማርያም ብለህ ማረኝ። እኔም ከዛሬ ጀምሮ ለዘላለም የክርስቲያንን ወገኖች አላስትም፣ ከወገኖቼ ከአጋንንት ጋርም አልኖርም፣ ለአንተም አገልጋይ ይሆናለሁ እንጂ። አቡነ ታዲዮስ ይህንን የጋኔን ንግግር ሰምቶ አንተ ክፉ ጋኔን ጸሎቴን እስክፈጽም ድረስ ዝም በል፣ ነገርህ ሐሰት ነው፣ አንተ ሐሰተኛ የሐሰት ማባቷ ነህና። ቀድሞ በዞሬር አልኖርም ብትለኝ አንተን ማጥፋት ትቼ አባቴ ተክለ ሃይማኖት ባልንጀሮችን በጸሎት እሳት ሲያቃጥላቸው አንተ ሐሰተኛ ነህና ተረፍክ። ሳይቀዝፍ ከመይውጥ ልጅ ውጣ አንተ ሐሰተኛ ነህና አላልህምን? አገልጋዩም አትሆንም አለው። አቡነ ታዲዮስ ገና ጸሎቱን ሳይፈጽም ብርሃናዊ መላእክት እንደ ፍግና ጋኔን ክፉ የሆነውን የአጋንንት አባት ከበቡት። ያን ጊዜም ደመና ሳይዞር ዝናብም ሳይዘንብ ድንገት መብረቅ ወርዶ 300 የአጋንንት ሰራዊትን አቃጠለ። ያም አለቃቸው የሆነ ጋኔን ከተሰወረበት ተገልጦ ለሰው ሁሉ ታየ። የተንባላት መስገጃም በኩል ቆመ። አቡነ ታዲዮስ ጸሎቱን በፈጸመ ጊዜ ፊቱን በቅዱስ መስቀል አማተበ። ወደ እርሱም ሄዶ የጋኔኑን እጅ ያዘው አለው። ዛሬ ብርቱ የሆነ አምላኬ በአገልጋዩ እጅ ልትወድቅ ዘንድ ተፈርዶብሃል። አሁን ወዴት ታመልጠኛለህ? አምላኬ አንተን በምትሃት በምታውክባት ወዳጆቹ በሆኑ ቅዱሳን አባቶች ጸሎት የክፋትን ሥራ ገልጦብሃልና። ጋኔኖም ቅዱስ አባት ሆይ አንተ ዛሬ በጸሎት እንዳታጠፋይና እንደ ድክመቴም አጋንንት ጓደኞቼ በመብረቅ ከመመታታቸው አድነኝ። እርግብ ስለሆነች ስለ እመቤታችን ማርያም ብለህ ማረኝ። ኃይሌ ደክሟል፣ የክፉ ሥራዬ መርዝ ረክሷልና ከዚህም በኋላ ለማሳመም በሰው ላይ አላድርም አለው። አቡነ ታዲዮስም ከዛሬ ጀምሮ እስከ ዘላለም ድረስ ከዚህ ስፍራ ወደዚያ እንዳትንቀሳቀስ በእመቤቴ ስም መለኮታዊ ስልጣን የታሰርክ ሁን አለው። ከዚያም ጊዜ ጀምሮ 7 ዓመት በቃሉ ስልጣን ታስሮ በዚያ ኖረ። በሰባተኛው ዓመት ዳግመኛ አምላኬ ስለ እኔ ካሰርኸኝ ማደሪያ የተፈታ ሁን፣ አምላኬ ይቅርባይ ነውና እኔም ስለ እርሱ ምሬአለሁ አለው። በዚህን ጊዜ በቃሉ አስሮት የነበረው ጋኔን በአቡነ ታዲዮስ ፊት ከእግሮቹ በታች ወድቆ በብርቱ ሰገደ። በዚህም ዓመት መዩጥ በጌታችን በኢየሱስ ክርስቶስ አመነ። አቡነ ታዲዮስም የክርስትና ጥምቀት አጥምቆ ስሙንም ገብረ መሲህ ብሎ ጠራው። ልጁም ኃይለ ማርያም አለው። የሀገሩ ነዋሪዎችም ሰራዊቱንም ከላያቸው አጋንንት እንዲያወጣ በጸለዩ ጊዜ ጠበልም ከለምጽ ከአበቅ እንዲሁም ከኃጢአት ሞት ከደዌ እየፈወሰ አጠመቃቸው። የአባታችን የሐዋርያው የአቡነ ታዲዮስ ጸሎትና በረከት ከሕዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን። በብዙ ነገር አዝነናል። በኑሮ ጉዳይ ብዙዎቻችን እያዘንን ነው። በቤተ ክርስቲያናችን ጉዳይ እያዘንን ነው። አዎ በሃይማኖታችን ምክንያት ዓይናችን በሚያየው ጆሮአችን በሚሰማው በወገኖቻችን ላይ ክርስቲያኖች ላይ በሚደርሰው ግፍ መከራ በምንሰማ ጊዜ እያዘንን ነው። አንገታችንን እየደፋን ነው። ወገኖቼ ሐዘናችን ይለያያል እንጂ ሁላችንም ሐዘንተኞች ነን። ወገኖቼ ያፈርንበት የፈራንበት ዘመን ይብቃ። በሃይማኖታችሁ ጉዳይ ከማንም ሰው ጋር አትደራደሩ፣ አትፈሩ። እነሱ ያላፈሩበትን እኛ እውነት ይዘን አናፍርም። ካፈሩ እነሱ ይፈሩ። እንጨነቃለን፣ እንተክዛለን፣ እንታወካለን። መቼ እግዚአብሔር መንፈሱን ከኛ ከወሰደው መንፈስ ቅዱስ ከተለየን ምንም ነገር ሊኖረን ይችላል፣ ግን ደስታ የሚባል አይኖረንም። የሚያጽናናው መንፈስ ቅዱስ ነው። በቤታችን ውስጥ ሐዘን ላይ በነበርን ጊዜ ሊያጽናኑ ይመጡ አንዳንድ ወንድሞች እናቶች ቢጨንቃቸው ካርታ በመጫወት የድሮ ተረት በመተረት ምናምን ለማጽናናት ይሞክራሉ። ሰው በካርታ መጽናናት አይችልም።
ሰው በሌላም ነገሮች መጽናናት አይችልም። የሚያጽናናን እግዚአብሔር መንፈስ ቅዱስ ነው። በሁሉም መንፈስ ቅዱስ ሞላባቸው። ርዕሳችን ይሄ ነው። እስኪ ስለ መንፈስ ቅዱስ ስለምንማር መንፈስ ቅዱስ ማን ነው የሚለውን አስቀድመን እንግዲህ መንፈስ ቅዱስ አባቶቻችን ብዙ ጊዜ እንደሚነግሩን ከሦስቱ የሥላሴ አካላት መካከል አንዱ ነው። አብ፣ ወልድ፣ መንፈስ ቅዱስ። ወገኖቼ ብዙ ጊዜ ሰዎች መንፈስ ቅዱስ ሲባል የሆነ መንፈስ የሆነ ዝርውና ብትን የሆነ አካል የሌለው ወይም ደግሞ አምላክ የሆነ የማይመስላቸው ሰዎች አሉ። ስለ መንፈስ ቅዱስ ስናነሳ ማስተዋል የሚገባን ሶስት ነገሮች አሉ። ስንት ነገሮች አልኳችሁ? ሶስት ነገሮች። አንደኛ መንፈስ ቅዱስ እግዚአብሔር፣ ሁለተኛ መንፈስ ቅዱስ አካል ያለው፣ ሶስተኛ መንፈስ ቅዱስ ከአብ የሰረጸ። እስኪ እግዚአብሔር ነው በሉ። አካል ያለው ነው፣ ከአብ የሰረጸ። ስለ መንፈስ ቅዱስ ስናነሳ እነዚህን ሶስቱን ነገሮች የግድ ማወቅ አለን። እግዚአብሔርነቱን፣ አካል ያለው መሆኑን፣ ከአብ የሰረጸ መሆኑን። ይሄ በብዙ ስፍራ ላይ በብሉይ ኪዳንም በአዲስ ኪዳንም ተመዝግቦ እናገኛል። ስለ መንፈስ ቅዱስ እግዚአብሔርነት ማለት በዚህ በመጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ እንዲህ ተብሎ ተመዝግቧል። የእግዚአብሔር መንፈስ ፈጠረኝ አለ ኢዮብ። ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠ። የእግዚአብሔር መንፈስ ፈጠረኝ ሲል ሥላሴ በኩነት ሦስት ናቸው ይላሉ አባቶቻችን። የአብ ኩነት ልብነት ነው። የወልድ ኩነት ቃልነት ነው። የመንፈስ ቅዱስ ኩነት እስትንፋስነት ነው። ሥላሴ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ለዘላለም ሕያው ሆኖ ይኖራል። አሁን ኢዮብ የእግዚአብሔር መንፈስ ፈጠረኝ ሲል መንፈስ ቅዱስ ፈጠረኝ እያለ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ሲል የሥላሴ እስትንፋሳቸው መንፈስ ቅዱስ ነው ብለናል። ስለዚህ መንፈስ ቅዱስ ፈጣሪ ዓለማት ነው ማለት፣ መጋቢ ፍጥረታት ነው ማለት። ስለዚህ መንፈስ ቅዱስ ማን ነው ሲባል መንፈስ ቅዱስ ከሥላሴ ከሦስቱ አካላት አንዱ ነው። እግዚአብሔር ነው። አካል ያለው ነው። ከአብ ብቻ የሰረጸ ነው። አዲስ ኪዳን ላይ ይህን ግልጥ የሚያደርግ ስለ መንፈስ ቅዱስ አምላክነት የሚገልጥ አንድ ቃል አንስተን ወደሚቀጥለው አልፋል። በዚህ በሐዋርያት ሥራ በምዕራፍ 5 ቁጥር 1 ጀምሮ አንድ የተመዘገበ ታሪክ አለ። እኔ ባጭሩ አያል ሐናንያና ሰጲራ ስለሚባሉ ባልና ሚስት በሐዋርያት ዘመን የነበሩት ክርስቲያኖች ያላቸውን ሀብት ንብረት እየሸጡ ገንዘባቸውን እያመጡ ከነ ቅዱስ ጴጥሮስ እግር ስር ይጥሉ ነበረ ይላል። የግል የሚሉት ምንም ነገር የላቸውም። በማህበር ነው የሚኖሩት። የሚበሉት የሚጠጡት በማህበር ነው። እነዚህ ባልና ሚስቶች ቤት ነበራቸው። ቤታቸውን ሸጡ ወደ እነ ቅዱስ ጴጥሮስ ማህበር ለመግባት ማለት። ነገር ግን እንደዚህ ብለው አሰቡ፣ ምናልባት
ይህ ማህበር ሊፈርስ ይችላል። ስለዚህ ከቤቱ ሽያጭ አሉ ግማሹን ለራሳችን እናስቀር፣ ግማሹን ወስደን እንስጥ ብለው ሐናንያና ሰጲራ ተማከሩ ይላል። ከቤቱ ሽያጭ ላይ ግማሹን ደብቀውት ግማሹን ወደ እነ ቅዱስ ጴጥሮስ አመጡና ከእግራቸው በታች ጣሉት ይላል። እኔ የምፈልገው ከዚህ በኋላ ያለውን ነው። ጴጥሮስ እንደዚህ አላቸው። የሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ነው። ጴጥሮስም ሐናንያ ሆይ አለ፣ መንፈስ ቅዱስን ታታልልና። ማንን ታታልልና? መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህንን ነገር ለምን አሰብክ አለውና እግዚአብሔርን ታታልል ዘንድ ነው እንጂ ሰውን አልዋሸህም አለ። አስተውሉ። ከላይ መንፈስ ቅዱስን ታታልሉ ዘንድ ሰይጣን በልባችሁ ውስጥ ይህንን ሐሳብ ለምን ጨመረ አለ። ዝቅ ብሎ ደግሞ የዋሸኸው ሰው ሳይሆን ማንን ነው አለው? ስለዚህ መንፈስ ቅዱስ እግዚአብሔር እንደሆነ ቅዱስ ጴጥሮስ አስረግጦ በዚህ ምዕራፍ ላይ ተናገረ። ስለዚህ ባጭሩ መንፈስ ቅዱስ እግዚአብሔር ነው። ወደሚቀጥለው ሁለተኛ ሐሳብ ልሄድ። ጊዜን መጠቀም እንድችል ትንሽ እሮጣለሁ። ልትከታተሉኝ በእግዚአብሔር ፍቅር ጠይቃችኋል። ሁለተኛ በበዓለ 50 ቀን መንፈስ ቅዱስ ለደቀ መዛሙርቱ ለምን ወረደ? እሱን እየዘረዘርን እናየዋል። እንመለስ ወደ ተነሳንበት ርዕስ ጋር። ይህ የሐዋርያት ሥራ ምዕራፍ 2 ቁጥር 1 በዓለ 50 የተባለው ቀን በደረሰ ጊዜ ነው ብሎ የሚጀምረው ታሪክ። ምን ማለት ነው? በዓለ 50 የተባለው ቀን በደረሰ ጊዜ ማለት እስራኤል የሚያከብሯቸው ብዙ በዓላቶች አሉ። ከነዚህ በዓላት መካከል አንደኛው በዓለ 50 እየተባለ ይጠራል። የፋሲካን በዓል ባከበሩ 50 ቀን ቆጥረው የሚያከብሩት በዓል አለ። ከእሸቱ መካከል የደረሰውን ይዘው ይመጡና በእግዚአብሔር ፊት ቆመው ይህንን እሸት በዝናብ አብቅለህ በፀሐይ አብስለህ የምትመግበን አምላክ እናመሰግንሃለን ብለው ነዶ ይዘው ይመጡና አምላካቸው እግዚአብሔርን ያመሰግኑታል። በዓለ 50 ይሉታል። 50ኛ ቀን ማለት ነው። ወይንም ጴንጠቆስጤ ተብሎም ይጠራል። ጴንጠቆስጤ ማለት ምንም ምስጢር የለውም፣ 50ኛ ቀን ማለት። ንገሩኝ፣ ጴንጠቆስጤ ማለት ምን ማለት ነው አልኳችሁ? የግሪክ ቃል ነው። ጴንጠቆስጤ ማለት የግሪክ ቃል ነው። ወደ አማርኛ ሲመለስ 50ኛ ቀን ማለት ጰራቅሊጦስ ይለዋል። ጰራቅሊጦስ ማለት አጽናኝ መንፈስ ቅዱስ ማለት ነው። ይሄም የግሪክ ቃል። ስለዚህ በዓለ 50 የሚለው እንዳትረሱት፣ እስራኤል የፋሲካን በዓል ካከበሩ በኋላ ከግብፅ የባርነት ቤት የወጡበትን በዓል ማለት ነው። ፋሲካ ማለት 50 ቀን ቆጥረው የሚያከብሩት በዓል አለ። በዓለ ሰዊት ወይም የእሸት በዓልም ተብሎ ይጠራል። ይሄን በዓለ 50 ሲያከብሩ የሚያደርጉት ምንድን ነው? ከደረሰው እህል መካከል ነዶ እሸት ይዞ ይመጡና እግዚአብሔር ፊት ቆመው ያመሰግናሉ። ስለተሰጠን ነገር አመስጋኞች እንድንሆን መድኃኔዓለም ይርዳል። ብዙ ሰው አንድ ነገር እስኪቀበል ድረስ ነው። ከተቀበለ በኋላ ግን ብዙ ሰው አያመሰግንም። መጽሐፍ ግን በሁሉ አመስግኑ ነው። እዛ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ የተመዘገበ እግዚአብሔር ቃል። እስኪ በሁሉም በሉ። ድምፃችሁ አነሰብኝ። በሁሉም አመስግኑ። በሁሉም ምን በሉ? ክርስቲያን ሲሞላም ሲጎድልም ሲያገኝም ሲያጣም በሐዘንም በደስታም ጊዜ ማንን ያመሰግናል? አሁን እስራኤል እህሉ ሲደርስ እግዚአብሔር ነው በዝናብ ያበቀለልን፣ ስለኛ መውጣት መውረድ አይደለም፣ ስለኛ ማረስ መቆፈር መኮትኮት አይደለም፣ ስለኛ መጨነቅ አይደለም።
አንተ ነህ ይህንን ፍሬ የሰጠህን፣ አንተ ነህ ይህንን እህል የሰጠህን ብለው ያመሰግኑታል። በዓለ ሃምሳ የሚባለው ባጭሩ እሱ ነው። ይህን በዓል እስራኤል ሲያከብሩ በዋና ከተማቸው በኢየሩሳሌም ተሰብስበው ነው የሚያከብሩት። የራቁት ቀርበው የተበተኑት ተሰብስበው በኢየሩሳሌም ከተማ ሆነው ነው የሚያከብሩት። አሁን እኛ የትንሣኤን በዓል ስናከብር፣ የገናን በዓል ስናከብር፣ የአዲስ ዓመት መለወጫን በዓል ስናከብር ለሥራ ክፍለ ሀገር የሄዱት ወንድሞቻችን እህቶቻችን ካሉበት ቦታ ወደ ቤተሰቦቻቸው ጋር መጥተው እንደሚያከብሩት በዓለ ሃምሳ የተባለውን በዓል ሲያከብሩ እስራኤላውያን በከተማቸው በኢየሩሳሌም ተሰብስበው ነበር የሚያከብሩት። ይህን እያከበሩ ሳሉ ይላል እንግዲህ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላ። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ። እንግዲህ ያንን በዓል እያከበሩ ሳሉ መንፈስ ቅዱስ ለ120 ሰው ቤተሰቦች በጸጋ ወረደ። በማርቆስ እናት በማርያም ቤት ሳሉ ጽርሐ ጽዮን ተብላ በምትጠራው ማለት በዛ እያሉ መንፈስ ቅዱስ ወረደላቸው። አሁን እኛ የምንመለከተው መንፈስ ቅዱስ ለምንድን ነው ለደቀ መዛሙርቱ መውረድ ያስፈለገው? እሱን ነው እየዘረዘርኩኝ ማየው። የመጀመሪያ በደቀ መዛሙርቱ ልብ ውስጥ ሐዘን ነበርና ከሐዘናቸው ለማጽናናት መንፈስ ቅዱስ ወርዶላቸዋል። ሁላችን እንደምናውቅ ጌታችን ኢየሱስ ክርስቶስ ገና በመዋዕለ ሥጋዌው በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ሲመላለስ ወንጌል ሲያስተምራቸው ከነሱ እንደሚለይ በመስቀል ተሰቅሎ እንደሚሞት ሲነግራቸው በደቀ መዛሙርቱ ልብ ውስጥ ሐዘን ገብቶ ነበረ። ታውቃላችሁ። ይህ ታሪክ በማቴዎስ ወንጌል ምዕራፍ 17 ቁጥር 22 ጀምሮ የተመዘገበ ታሪክ። በገሊላም ሲመላለሱ ኢየሱስ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛው ቀን ይነሳል አላቸው። ደቀ መዛሙርቱ ግን እጅግ አዘኑ ይላል። ደቀ መዛሙርቱ እጅግ ምን አሉ? ለምን አዘኑ? እሞታለሁ፣ እለያችኋለሁ ይለናል። እሱ ከሞተ እሱ ከተለየን ስንራብ ማን ያበላናል? ስንጠማ ማን ያጠጣናል? ስንታረዝ ማን ያለብሰናል? ስንታመም ማን ይፈውሰናል? ሁሉን ትተን የተከተልነው እሱን ነው። እንዴት ነው እለያችኋለሁ ሚለን ብለው አዘኑ። ሐዘናቸው የጀመረው እዚህ ጋር ነው። በሌላም ስፍራ ላይ እንዲህ ተብሎ ተጽፏል። የዮሐንስ ወንጌል ምዕራፍ 16 ቁጥር 5 ጀምሮ መለከታል። ከእናንተ ጋር ስለነበርኩኝ አለ ጌታችን በመጀመሪያ ይህንን አልነገርኳችሁም አላቸው። አሁን ግን ወደ ላከኝ እሄዳለሁ። ወደ ላከኝ ምን እላለሁ? አርጋለሁ ማለቱ ነው። ወደ ላከኝ እሄዳለሁ። ከእናንተ ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህንን ስለተናገርኩ ሐዘን በልባችሁ ሞልቷል። እሄዳለሁ ሲላቸው፣ አርጋለሁ ሲላቸው፣ እለያችኋለሁ ሲላቸው ደቀ መዛሙርቱ ልብ ውስጥ ሐዘን ገብቷል። በልባችሁ ሐዘን አለ አለ ጌታ ኢየሱስ ክርስቶስ። ቃሉን አስተውሉት። ዝቅ ብሎ እንደዚህ አላቸው፣ ነገር ግን የኔ መሄድ ይሻላል አላቸው። እኔ ካልሄድኩኝ አጽናኙ ወደ እናንተ አይመጣ፣ መንፈስ ቅዱስ ወደ እናንተ አይመጣም። ነገር ግን እኔ ከሄድኩኝ አለ አጽናኙን እልክላችኋለሁ አላቸው። አጽናኙን ምን እላችኋለሁ?
ስለዚህ ለደቀ መዛሙርቱ መንፈስ ቅዱስ በበዓለ ሃምሳ ቀን የወረደበት ምክንያት ምንድነው ስንል በልባቸው ውስጥ ሐዘን ነበርና ሐዘንን አርቆ ከሐዘን ሊያጽናናቸው ነው። የኛ አምላክ ላያደርግ አይናገርም። ከተናገረ ቃሉ በምድር ላይ አይወድቅም። ሐሰት ለባህሪው አይስማማውም። አምላካችን እውነተኛ አምላክ ነው። መንፈስ ቅዱስን እልካለሁ፣ አጽናኙን እልካለሁ፣ ኃይል እስክትለብሱ በኢየሩሳሌም ከተማ ቆዩ ብሏቸው ነበረ። ባረገ በ10ኛው ቀን ከሙታን ተለይተው በተነሳ በ50ኛው ቀን ለ120 ቤተሰብ ጸጋ መንፈስ ቅዱስን ላከ። መንፈስ ቅዱስን ከተቀበሉ በኋላ ደቀ መዛሙርቱ ከሐዘናቸው ተጽናኑ፣ እንባቸው ታበሰ፣ አፋቸው በሳቅ ከንፈራቸው በእልልታ ተሞላ፣ ታሪካቸው ተቀየረ፣ ነገራቸው ተገለበጠ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ደቀ መዛሙርቱ እንዳዘኑ አልቀሩም። ለጥቂት ጊዜ ብቻ ነው ያዘኑት። አጽናኙ እስኪመጣ አጽናኙን እስኪቀበሉ ድረስ መንፈስ ቅዱስ እስኪወርድላቸው ድረስ ጥቂት ጊዜ ነው ያዘኑት። መንፈስ ቅዱስን በበዓለ ሃምሳ ቀን ከተቀበሉ በኋላ ሐዘናቸው ለደስታ ተለወጠ፣ ከሐዘናቸው ተጽናኑ። የደቀ መዛሙርቱን ሐዘን ወደ ደስታ የለወጠ እግዚአብሔር መንፈስ ቅዱስ እኔና እናንተም ሐዘንተኞች ነንና ከሐዘናችን ያጽናናን። አሜን በሉላችሁ። ያለ መንፈስ ቅዱስ መጽናናት አይቻልም። ያለማ ስሙን ጥሩት። ያለማ መጽናናት ያለማ መቼስ ቤቱ ሐዘን ያልገባ ሰው እዚህ ውስጥ እናቱን ያጣ ይኖራል፣ አባቱን ያጣ ይኖራል፣ ወንድሙና እህቱን ያጣ ይኖራል። ከዚህ ብንርቅ የሚወደውን ጓደኛው ያጣ ይኖራል። ስለዚህ ሐዘናችን መጠኑ ይለያያል እንጂ ሁላችንም ሐዘንተኞች ነን። እውነት አሰት እውነት። ስለዚህ የሚያጽናናው መንፈስ ቅዱስ ነው። በቤታችን ውስጥ ሐዘን ላይ በነበርን ጊዜ ሊያጽናኑ ይመጡ አንዳንድ ወንድሞች እናቶች ቢጨንቃቸው ካርታ በመጫወት የድሮ ተረት በመተረት ምናምን ለማጽናናት ይሞክራሉ። ሰው በካርታ መጽናናት አይችልም። ሰው በሌላም ነገሮች መጽናናት አይችልም። የሚያጽናናን እግዚአብሔር መንፈስ ቅዱስ ነው። መጽሐፍ እንደዚህ ይላል፣ የማጽናናችሁ እኔ ነኝ ተብሎ ተጽፏል። ኢሳይያስ 51 ቁጥር 12 ላይ የተመዘገበ የእግዚአብሔር ቃል የሚያጽናና እግዚአብሔር ነው። በብዙ ነገር አዝነናል። በኑሮ ጉዳይ ብዙዎቻችን እያዘንን ነው። በቤተ ክርስቲያናችን ጉዳይ እያዘንን ነው። አዎ፣ በሃይማኖታችን ምክንያት ዓይናችን በሚያየው ጆሮአችን በሚሰማው በወገኖቻችን ላይ ክርስቲያኖች ላይ በሚደርሰው ግፍ መከራ በምንሰማ ጊዜ እያዘንን ነው። አንገታችንን እየደፋን ነው። ወገኖቼ ሐዘናችን ይለያያል እንጂ ሁላችንም ሐዘንተኞች ነን። እግዚአብሔር መንፈስ ቅዱስ ከሐዘናችን ያጽናና። መጽሐፍ እናት ልጆቿ እንደምታጽናና እንዲሁ እኔ አጽናናችኋለሁ፣ በኢየሩሳሌም ውስጥም አጽናናችኋለሁ ተብሎ ተጽፏል። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 13 ላይ የተመዘገበ እግዚአብሔር ቃል። እስኪ ቃሉን አብረን እንበለው። እግዚአብሔርን ቃል የሚናገር አንደበት ይባረካል። ስለዚህ ለመባረክ ስትሉ ሁልጊዜ ቃሉን ተናገሩ ስትባሉ ነቃ ብላችሁ የመናገር ልምድ ይኖራችሁ። እናት በሉ እስኪ ልጆቿን እንደምታጽናና አጽናናችኋለሁ፣ በኢየሩሳሌም ውስጥ አጽናናችኋለሁ። በምን ውስጥ ወገኖቼ? ኢየሩሳሌም ብንሄድ መጽናናት አንችል። የመሄድ እድል ቢኖረን እዛ መጽናናት የለም። ኢየሩሳሌም የተባለች ቅድስት ቤተ ክርስቲያን ናት። ኢየሩሳሌም ማለት ሀገረ ሰላም ማለት፣ የሰላም ሀገር የምትባል ቤተ ክርስቲያን ናት።
እናት ልጆቿን እንደምታጽናና፣ አዎ 9 ወር ከ5 ቀን በማህፀኗ የተሸከመች እናት፣ ጡቶቿን አጥብታ ያሳደገች እናት፣ በክንዶቿ ያቀፈች እናት፣ በጀርባዋ ያዘለች እናት ልጇን ማጽናናት ትችላለች። ስለዚህ እግዚአብሔር ራሱን በእናት መሰለ። እናት የወለደች ልጇን እንደምታጽናና እንዲሁ እኔ አጽናናችኋለሁ አለ። እግዚአብሔር ከእናት በላይ እናት ነው፣ ማጽናናት ይችልበታል። ከአባት በላይ አባት ነው፣ ማጽናናት ይችልበታል። በበዓለ 50 ቀን መንፈስ ቅዱስ በወረደ ጊዜ ደቀ መዛሙርቱ ከሐዘናቸው ተጽናኑ። መንፈስ ቅዱስ የወረደው ለዚህ ነው። ለነሱ የወረደ መንፈስ ቅዱስ ለእኛም በጸጋ ይውረድልን። ወደ ሁለተኛው ሐሳብ እንሄድ። ሁለተኛ ለምንድን ነው መንፈስ ቅዱስ በበዓለ 50 ቀን የወረደው? ከደቀ መዛሙርቱ ልብ ውስጥ ፍርሃትን አርቆ መንፈሳዊ ድፍረት ሊሰጣቸው። ለምን? ደቀ መዛሙርቱ መንፈስ ቅዱስን ከመቀበላቸው በፊት ይፈሩ ነበር። ብዙ ማለት እንችላለን። አንድ ብቻ ነገር ላስታውሳችሁ። ከመንፈስ ቅዱስ መውረድ በፊት በደቀ መዛሙርቱ ሕይወት ውስጥ ፍርሃት ነበር። በዚህ በማቴዎስ ወንጌል በምዕራፍ 14 ቁጥር 26 ጀምሮ አንድ ታሪክ ተመዝግቧል። በአንድ ወቅት ጌታችን ኢየሱስ ክርስቶስ በሌሊቱ በአራተኛው ክፍል ይላል ባህሩን እየተረገጠ ወደ ደቀ መዛሙርቱ መጣ። እነ ቅዱስ ጴጥሮስ በታንኳ ሆነው በባህር ላይ ይሄዱ ነው ያሉት። ጌታቸውን መምህራቸውን አዩት። ውሃውን ባህሩን እየተረገጠ ወደ እነሱ ይመጣ። ምትሃት ያዩ መሰላቸውና ደቀ መዛሙርቱ ፈሩ። እሱም እንዲህ አላቸው። የማቴዎስ ወንጌል ምዕራፍ 14 ቁጥር 26 ላይ ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምትሃት ያዩ መሰላቸው፣ በፍርሃትም ጮኹ ይላል። በምን ጮኹ? ፈርተው ጮኹ። ወዲያው ኢየሱስ ተናገራቸው። አይዟችሁ እኔ ነኝ አትፍሩ አላቸው። እስኪ አይዟችሁ በሉ። እኔ ነኝ አትፍሩ። እግዚአብሔር አይዟችሁ ይበለ። በፈሩ ሰዓት በተጨነቁ ጊዜ ደረሰላቸው። አይዟችሁ አትፍሩ እኔ ነኝ አለ። እግረ መንገድ ኢየሱስ ክርስቶስ ወደዚህ ምድር የመጣው ስለ 3 ዋና ነገሮች ነው። አንደኛ አትፍሩ ብሎ ፍርሃትን ለማራቅ፣ አትጨነቁ ብሎ ከጭንቀት ለማረጋጋት፣ የተቆረጠውን ተስፋ በዘመኑ ከነበሩት ክርስቲያኖች ለማራቅ፣ ተስፋቸውን ለመቀጠል 3 ነገሮችን ይናገር ነበር። አትፍሩ ይል ነበረ፣ አትጨነቁ ይል ነበረ። እንደገና ደግሞ ተስፋቸውን ሊቀጥል ነበር። በተስፋ ደስ ይበላችሁ ይላቸው ነበር። አይዟችሁ እኔ ነኝ አትፍሩ አላቸው። ስለዚህ ደቀ መዛሙርቱ መንፈስ ቅዱስን ከመቀበላቸው በፊት ፍርሃት ነበረባቸው፣ ይፈሩ ነበር። ወገኖቼ ሰው በዋናነት ስለ 2 ነገር ነው የሚፈራው። አንደኛ እምነቱ ሲጎድል፣ ሁለተኛ እግዚአብሔር መንፈስ ቅዱስ ሲለይ። የእምነት መጉደል ፍርሃት ያመጣል። ትዝ ይላችኋል ጌታችን በታንኳ ሲሄድ ማዕበል ተነስቶ ታንኳይቱን ወደፊት፣ ወደ ኋላ፣ ወደ ግራ፣ ወደ ቀኝ እያደረገ ያናውጻት ጀመር ይላል ማቴዎስ 8 ቁጥር 23 ላይ። ደቀ መዛሙርቱ ወደ ክርስቶስ መጡ። እሱ በታንኳይቱ ውስጠኛ ክፍል ተኝቶ ነበረ ይላል። ቀርበው ምንድን ነው ያሉት? ጌታ ሆይ አድነን፣ ስንጠፋ አይገድህም እንዴ አሉት። እሱም ምፈልገውን ቃል ተናገረ። እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። እናንተ በሉ እስኪ እምነት የጎደላችሁ ስለምን ትፈራላችሁ? ምን የጎደላችሁ? ስለዚህ ሁላችሁ መጀመሪያ ሰው የሚፈራው መጽሐፍ ቅዱስ እንደሚናገር እምነቱ ሲጎድል፣ ሁለተኛ ሰው የሚፈራው መንፈስ ቅዱስ ከሱ ሲለይ፣ በትንሽ በትልቁ በሚያየው በሚሰማው በሩቅ በቅርብ ባለው ነገር ይደነግጣል፣ ይፈራል። እንመለስ። ደቀ መዛሙርቱም
ፍርሃት ነበረባቸው። እነ ቅዱስ ጴጥሮስ፣ እነ ቅዱስ ዮሐንስ፣ እነ ቅዱስ ያዕቆብ ሌሎቹም ፍርሃት ነበረባቸው። በበዓለ ሃምሳ ቀን መንፈስ ቅዱስ በጸጋ በወረደላቸው ጊዜ ፍርሃት ከነሱ ራቀ። በመንፈሳዊ ድፍረት በጥባት ሆነው ወንጌል መስበክ ጀመሩ፣ ማገልገል ጀመሩ። ክርስቶስን ሰቅለው በገደሉት በጨካኞቹ በአረመኔዎቹ በአይሁድ መካከል ሳይፈሩና ሳያፍሩ ወንጌል መስበክ ጀመሩ። መቼ? መንፈስ ቅዱስን ከተቀበሉ በኋላ። ቅዱስ ጴጥሮስ በአንድ ወቅት ስለ ኢየሱስ ክርስቶስ የባህሪ አምላክነት፣ የዓለም መድኃኒትነት፣ ሞቶ ለዓለም ሕይወቱን እንደሰጠ፣ እርቃኑን ሆኖ ጸጋውን እንዳለበሰ፣ ተሸንክሮ ከችንካር እንዳላቀቀን በድፍረት በጨካኞቹ በአይሁድ መካከል ወንጌል ሰበከ። የሕይወትን ራስ ገደላችሁት፣ ወንጀል የሌለበት ነውር ነቀፋ ማይገኝለትን ሰቅላችሁ ገደላችሁት፣ ወዮላችሁ እያለ ጴጥሮስ አስረግጦ ከመጽሐፍ እየጠቀሰ ሰበከ። አይሁድ ያዙት፣ ወደ ወህኒ ያስገቡት ይላል። በጅራፍ ገረፉት። ሁለተኛ ኢየሱስ ክርስቶስ የሚለውን ስም እንዳጠራ ብለው ከገረፉት በኋላ ከእስር ቤት አወጡት። እንደወጣ መስበክ ጀመረ። ተቀበሉ በኋላ በድፍረት ወንጌልን መስበክ ጀመሩ። ፍርሃት ከነሱ ራቀ። እግዚአብሔር መንፈስ ቅዱስ ከሁላችንም ልብ ውስጥ ፍርሃትን ያርቅልን። አሜን በሉ። ዛሬ በብዙ ነገር እንፈራለን። ማይፈራ ሰው የለም። በብዙ ነገር ነው የምንፈራ። አባቶቻችን ምን ይላል? ፈሪ አይጸድቅም ገለባም አይበቅልም ይላል። ፈሪ ምን አይልም? ገለባስ? ገለባ በየትኛውም ዘመን ተዘርቶ በቅሎ አያውቅም፣ ወደፊትም አይበቅልም። የሚፈራ ሰውም አይጸድቅም። ስለ ክርስትናው የሚፈራ፣ ስለ ሃይማኖቱ የሚፈራ፣ ስለ ማዕተቡ የሚፈራ ወገኖቼ፣ በሃይማኖት ጉዳይ የሚፈራ የሚያፍር ሰው፣ መመስከር የማይችል ሰው አይጸድቅም። ብዙ የሚያፍሩ ሰዎች ማዕድ ቀርቦ የሌላ እምነት ተከታይ አጠገባቸው ካለ ስመ እግዚአብሔር ጠርተው ባርከው ይበሉ የነበሩ ሰዎች አፍረውና ፈርተው እግዚአብሔር ማያውቀው ነገር የለም ብለው ዝም ብለው ያሉ ሰዎች በቤተ ክርስቲያን ደጃፍ ሲያልፉ ሌላ ጊዜ ይሳለሙ የነበሩ ሰዎች ሌላ ሰው አጠገባቸው ካለ ሳይሳለሙ አፍረው ዝም ብለው መሄዱ ሰዎች ወገኖቼ፣ ያፈርንበት የፈራንበት ዘመን ይብቃ። በሃይማኖታችሁ ጉዳይ ከማንም ሰው ጋር አትደራደሩ፣ አትፈሩ። እነሱ ያላፈሩበትን እኛ እውነት ይዘን አናፍርም። ካፈሩ እነሱ ይፈሩ። ምናፍረውና የምንፈራው ወገኖቼ መንፈስ ቅዱስ እኛ ጋር ስላለ። እነ ቅዱስ ጊዮርጊስ በመንኮራኩር የተፈጩት፣ አንገታቸውን በሰይፍ የተቀሉት፣ እነ ቅድስት አርሴማ ዓይናቸውን እስኪወጣ ድረስ ያን ሁሉ መከራ የተቀበሉት፣ ሌሎቹም ወደ አናብስት ጉድጓድ የተጣሉት፣ ጥርሳቸው የተነቀለው፣ ጽሕማቸው የተነጨው፣ ቆዳቸው ስልቻ የሆነው ወገኖቼ እንደ ሽንኩርት ቢከተፉ፣ እንደ ሻማ ቢቀልጡ፣ እንደ ጧፍ ቢነዱ ያን ሁሉ መከራ የተቀበሉት መንፈስ ቅዱስ ከነሱ ጋር ስለነበረ በጥባት በድፍረት ሆነው ያን ሁሉ መከራ ተቀብለውታል። ፍርሃት ካለን ስለ ሃይማኖታችን መመስከር እንኳን አንችል። እግዚአብሔር አምላካችን ፍርሃትን ከሁላችንም በቸርነቱ ያርቀልን። መጽሐፍ እግዚአብሔር የሰጠን የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ እንዳልሆነ ሐዋርያው ቅዱስ ጳውሎስ በሃይማኖት ለወለደው ለልጁ ለጢሞቴዎስ እንደዚህ አድርጎ ጽፎለታል። ላነበው ፈልጋለሁ። እዚህ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ የተመዘገበ ቃል አስተውሉት እስኪ። ይህንን ኃይለ ቃል እግዚአብሔር ብሎ ይጀምራል። የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠን። ምን አላለን? አልሰጠን። እግዚአብሔር የሰጠን መንፈስ በመጀመሪያ የኃይል ነው፣
ሁለተኛ የፍቅር ነው። ሶስተኛ ራስን የመግዛት ነው እንጂ የፍርሃት መንፈስ እግዚአብሔር ለማንም አልሰጠም። ፍርሃት ሰይጣን በልባችን ውስጥ የሚጨምረው መንፈስ ነው። እግዚአብሔር ይህን ፍርሃት ከሁላችን ያርቅልን። አስቀድሞ ነቢዩ ሐጌ መንፈሴ በመካከላችሁ ያድራልና አትፍሩ ተብሎ ተጽፏል። ትንቢተ ሐጌ ምዕራፍ 2 ቁጥር 5 ላይ እስኪ ቃሉን አብረን እንበለው። መንፈሴ በሉ እስኪ በመካከላችሁ ይኖራልና አትፍሩ። ምን አትበሉ? እግዚአብሔር ፍርሃታችንን በቸርነቱ ያርቅልን። ወደ ሶስተኛው እንሂድ። ሶስተኛ መንፈስ ቅዱስ ለምን ለደቀ መዛሙርቱ ወረደ ብለን ስንል ታምራት የሚያደርጉበትን ኃይልና ጥበብ ሊሰጣቸው። ደቀ መዛሙርቱ እውራንን ቢያበሩ፣ ለምጻምን ቢያነጹ፣ ሽባን ቢረቱ፣ ጎባጣን ቢያቀኑ፣ ድውያንን ቢፈውሱ፣ ድንቃ ድንቅ ተአምራትን ቢያደርጉ ይህንን ኃይልና ጥበብ የሰጣቸው እግዚአብሔር መንፈስ ቅዱስ። ያለ መንፈስ ቅዱስ ተአምራት አላደረጉ። ያለ መንፈስ ቅዱስ ወገኖቼ እውራንን አላበሩ። ቅዱስ ጳውሎስ በቀሚሱ ጫፍ ያን ተአምር ያደረገው፣ ቅዱስ ጴጥሮስ በጥላው ሙት ያስነሳው በምንድን ነው ብለን ስንል ይህንን ኃይልና ጥበብ የሰጣቸው መንፈስ ቅዱስ ነው። በሐዋርያት ሥራ ምዕራፍ 3 ቁጥር 1 ጀምሮ የተመዘገበው ታሪክ ያ ከእናቱ ማኅፀን ጀምሮ አንካሳ የነበረ ሰው መልካም በሚሏት በሰለሞን ደጅ በቤተ መቅደስ ላይ ሁልጊዜ ማይጠፋ እዛ የተጣለ አላፊ አግዳሚው ወጪ ወራጁን ድቃቂ ሳንቲም ይለምናል። አንድ ቀን ቅዱስ ጴጥሮስ ከዮሐንስ ጋር ለጸሎት ወደ መቅደስ ሲገባ ደጃፉ ላይ ይሄ ከእናቱ ማኅፀን ጀምሮ አንካሳ የሆነውን ሰው አገኘው። ይህም ሰው ብርና ወርቅ እንዲሰጡት ጴጥሮስና ዮሐንስን ለመነ። ጴጥሮስ እንደዚህ አለው፣ ወደ እኛ ተመልከት አለው። ብርና ወርቅ የለንም አለው፣ ነገር ግን ያለንን እንሰጥሃለን። በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። ስሙን ጠራበት። ወዲያው ወገቡ ቀና፣ ቁርጭምጭሚቱ ጸና፣ ተነስቶ ዘለለ፣ ተፈወሰ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቅዱስ ጴጥሮስ ይህንን ከእናቱ ማኅፀን ጀምሮ አንካሳ የነበረውን ሰው የፈወሰው በእግዚአብሔር መንፈስ ቅዱስ ነው። ኃይሉን የሰጠው፣ ጥበቡን የሰጠው፣ ሀብተ ፈውስን የሰጠው መንፈስ ቅዱስ ነው። ዛሬም በዘመናችን በቤተ ክርስቲያናችን ውስጥ እግዚአብሔር ጸጋውን ያበዛላቸው፣ ሀብተ ፈውስ የሰጣቸው፣ ጸበል አጥብቀው በመስቀል አሻሽተው እምነቱን ቀብተው እፍ ብለው የሚፈውሱ ብዙ አባቶቻችን አሉ። እውነተኞች አሉ፣ በዚያው ልክ ደግሞ ሐሰተኞችም አሉ። መጽሐፍ መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ ይላል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ የተመዘገበ ቃል። እስኪ መንፈስን ሁሉ በሉ አትመኑ፣ መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። መንፈስን ሁሉ አትመኑ ይላል። ዛሬ እፈውሳለሁ፣ አድናለሁ፣ ልጅ እሰጣለሁ፣ ጤናን እመልሳለሁ፣ ንግድን እባርካለሁ ምናምን የሚል ሁሉ እውነተኛ አይደለም። ስንት ጫወታ አለ። በስንት በሰው ሕይወት የሚቀልዱ አሉ። ስንቱ እጁ ታስሮ ቤቱ የቀራለ፣ ስንቱ እግሩ ታስሮ ቤቱ የቀራለ፣ ስንቱ ጤና አጥቶ ቤቱ የቀራለ፣ ስንቱ የአጋንንት መጫወቻ አድርገውታል መሰላችሁ። ሁሉ እውነተኛ መሰላችሁ። አጠምቃለሁ የሚል፣ ጸበል ረጫለሁ የሚል፣ እጸልያለሁ የሚል፣ እደግማለሁ የሚል፣ ልድገምላችሁ እያለ እኮ የሚደግምብን ስንት አለ። ፊት ማይቶ ፊት ላይ ግንባር ላይ አልተጻፈ። ይሄ ቀሚስ መርካቶ ይሸጣል፣ መስቀሉ መርካቶ ይሸጣል፣ ጥምጥሙ መርካቶ ይሸጣል፣ ሁሉ ነገር መርካቶ ይሸጣል። እውነተኛና እውነተኛ ያልሆኑትን አባቶቻችሁንም ለዩ። እንደ ጠፍ ከብት የተነዳንበት ዘመን ይብቃ። ሃይማኖት የሚያሰድቡ እውነተኛ አባቶችን የሚያስነቅፉ ቤተ ክርስቲያናችንን የሚያሰድቡ ስንቶች ያሉ መሰላችሁ? ደቀ መዛሙርቱ ግን በእውነተኛው መንፈስ
በጽድቅ መንፈስ፣ በመንፈስ ቅዱስ ኃይል፣ በመንፈስ ቅዱስ ጥበብ ድንቃ ድንቅ ታምራቶች አደረጉ። ዛሬም ይህንን ጥበብ እግዚአብሔር ይሰጣል፣ አያልቅበትም። ሰጥቶስ ለአባቶቻችን ይህንን ደቀ መዛሙርቱ የነበራቸውን ሀብተ ፈውስ በቸርነቱ ያደለልን። ስንት በአጋንንት የታሰራል፣ ጸበል ለጸበል የሚዞር መዳን ያቃት፣ ትዳሩ የተበላሸበት፣ ስራው የተበላሸበት፣ ጤናውን ያጣ ስንት አለ መሰላችሁ። በአጋንንት አሰራር ማለት ቤት ይቁጠረው። አንገቱን ደፍቶ አዝኖ በገዛ አባቶቹ፣ አንዳንዶቹ በዚህ ምክንያት ይቅርብኝ ብለው እውነተኞቹን የሚያርቁ ሰዎች አሉ። በሐሰተኞቹ እውነተኞቹ እየተጠሉ ያሉት። ሁሉን ገልጦ ማየት ያስፈልጋል። እንመለስ እንዳይሰፋ መንፈስ ቅዱስ የወረደላቸው ለደቀ መዛሙርቱ ኃይል፣ ጥበብ፣ የመፈወስ ታምራት የማድረግ ኃይል፣ ጥበብ ሊሆናቸው ነው። አራተኛውን እንመልከት። ለምን መንፈስ ቅዱስ ለደቀ መዛሙርቱ ወረደ? አዲስ ቋንቋ ሊገልጥላቸው ወይም አዲስ ልሳን ሊሰጣቸው። ጌታችን በሚያርግበት ጊዜ አንድ ቃል ተናግሯቸው ነው ያለ። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ምን አርጉ? ስበኩ። ማርቆስ 16 ቁጥር 15 ወደ ዓለም ሁሉ ሂዱ ነው ያላቸው። ከፀሐይ መውጫ እስከ ፀሐይ መጥለቂያ ማለት ወንጌልን ለፍጥረት ሁሉ ስበኩ። ወንጌል ለአንድ ሀገር፣ ለአንድ ጎሳ፣ ለአንድ ቋንቋ ተናጋሪ ብቻ አይደለም። የእግዚአብሔር ፍቃድ ከፀሐይ መውጫ እስከ ፀሐይ መጥለቂያ፣ ከዳር እስከ ዳር ማለት ነው። ወንጌልን እንዲሰብኩ ነው የታዘዙት። ዓለምን ሁሉ ዞረው እንዲያስተምሩ ነው የታዘዙት። እነሱ ደግሞ ዕብራውያን ናቸው። የሚናገሩት አንድ ዕብራይስጥ ቋንቋ ነው። ዓለምን ዞረው ለማስተማር የዓለምን ቋንቋ ማወቅ አለባቸው። ሁሉም የሚናገሩት ዕብራይስጥ ቋንቋ። እንዴት ነው ያቺን ዕብራይስጥ ቋንቋ ይዘው ዓለምን ዞረው ማስተማር የሚችሉት? ማን ይሰማቸዋል? ዕብራውያን የሆኑ ብቻ ናቸው የሚሰሟቸው እንጂ ሌላ ቋንቋ ተናጋሪዎች በራሳቸው ቋንቋ ካላስተማራቸው፣ ካልሰበኳቸው ሊረዷቸው አይችሉም። ስለዚህ መንፈስ ቅዱስ በወረደ ጊዜ አንድ ቋንቋ ይናገሩ የነበሩ ደቀ መዛሙርት 71 ቋንቋ ተጨመረላቸውና 72 ቋንቋ መናገር ጀመሩ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስንት ቋንቋ ተጨመረላቸው? ይኸውላችሁ አሁን 72 ቋንቋ ይናገሩ ነበረ ማለት 72 ቋንቋ ብቻ ማለት አይደለም። በዚያ ዘመን በዓለም ላይ ይነገር የነበረው ቋንቋ 72 ስለሆነ ነው እንጂ መንፈስ ቅዱስ በወረደ ጊዜ ደቀ መዛሙርቱ በደረሱበት በዓለም ላይ ባለው ሁሉ ቋንቋ ይናገሩ ነበር። መንፈስ ቅዱስ አይገደብም፣ አይወሰንም። ይህን ያክል ቋንቋ ብቻ ነው የገለጠው አይባልም። በሁሉም አገር ቋንቋ ተናግረዋል ደቀ መዛሙርት። ለዚህ ጥሩ ማስረጃችን ወደ ርዕሳችን ጋር እንምጣ። የሐዋርያት ሥራ ምዕራፍ 2 ቁጥር 5 ጀምሮ እመለከታለሁ። እንደዚህ ይላል፣ ከሰማይ በታች ካለው ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህ ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰብስበው እያንዳንዱ በገዛ ቋንቋው ሲናገር ይሰማ ስለነበረ የሚሉትን አጡ። ተገርመውም ተደንቀውም እንደዚህ አሉ፣ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የሜድ የኤላማጤ ሰዎች በሁለት ወንዝ መካከል በይሁዳ፣ በቆጶዶቅያ፣ በጳንጦስ፣ በእስያ፣ በፍርጊያ፣ በጵንፍልያ፣ በግብፅ፣ በቀሬና በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለና። በምኖቻችን ልሳን ማለት ማለት ነው ቋንቋ።
ይውላችሁ ልሳን ምንም ምስጢር የለውም። ልሳን ማለት ቋንቋ ማለት። ልሳን ማለት ምን ማለት ነው አልኳችሁ? ቋንቋ ግን ከእናት ከአባታችን ያላገኘ ነው፣ በልምምድ ያላገኘ ነው፣ ያልተወለድንበት፣ አፋችንን ያልፈታንበት እግዚአብሔር ለአገልግሎት የሚሰጠን አዲስ ቋንቋ በመጽሐፍ ቅዱስ ልሳን እየተባለ ይጠራል። ደግመዋል። አፋችንን ያልፈታንበት ነው፣ በልምምድ ያላገኘነው ነው፣ በትምህርት ያላገኘነው ነው። እግዚአብሔር ለአገልግሎት ዝም ብሎ የሚሰጠን ቋንቋ እሱ ልሳን ተብሎ ይጠራል። ግን ይሄ ልሳን ትርጉም አለው። ምን አለው? ትርጉም አለው። ባለቤት አለው። ምን አለው? ባለቤት አለ እንጂ ዝም ብሎ አሁን በጎረቤታችን ውስጥ ያሉ ወንድሞች እናቶች፣ አንዳንድ ምስኪኖች እንደሚናገሩት ቃላት እየደጋገሙ የሚናገሩት እሱ ልሳን አይባል። እሱ ያጋንንት ቋንቋ ትርጉም የለውም ወገኖቼ፣ ባለቤትም የለውም። እሱ አይደለም ልሳን ማለት። አንዳንድ ሰዎች የሚቀልዱ ሰዎች አሉ፣ እንመጣበታለን። እንደዚህ ይላል፣ በገዛ ልሳኖቻችን የእግዚአብሔርን ድንቅ ሥራ የእግዚአብሔርን ታምራት እንዴት ይናገራሉ? እነሱ ዕብራውያን ናቸው፣ የሚናገሩት ዕብራይስጥ ነው። የእኛን ቋንቋ የእኛን ልሳን እንዴት ሊናገሩ ቻሉ አሉና ያንን በዓል የሚያከብሩት አዎ አይሁድ ተደነቁ ይላል፣ ተገረሙ ይላል። አንዳንዶቹም እንደዚህ ያሉ አይ የወይን ጠጅ ጠጥተው ሰክረው ነው አሏቸው። ምን ብለው ነው? ሰክረው ነው። በአዲስ ቋንቋ የሚናገሩት ጉሽ የወይን ጠጅ ጠጥተው ሰክረው ነው አሏቸው። መቼስ የሰከረ ሰው እንኳን አዲስ ቋንቋ ሊናገር ይቅርና የሚያቃትንም ቋንቋ አሳክቶና አስተካክሎ መናገር ይችላል ይችላል እንዴ? የሰከረ እንዴት አድርገው ነው አዲስ ቋንቋ ከየት ይመጣለታል? ግን አይሁድ ጠማሞች ስለሆኑ የእግዚአብሔርን ድንቅ ሥራ የመንፈስ ቅዱስን ሥራ መመስከር አቅቷቸው ምን አሉ? ደቀ መዛሙርቱ ሰክረው ነው፣ የወይን ጠጅ ጠጥተው ነው በአዲስ ቋንቋ የሚናገሩት፣ በልሳን የሚናገሩት ብለው አፌዙባቸው። ጴጥሮስ ብድግ አለና እንደዚህ አለ፣ አይሁድ አላቸው፣ ለእናንተ እንደመሰላችሁ ደቀ መዛሙርቱ ሰክረው አይደለም፣ ገና ከጠዋቱ እኮ 3 ሰዓት ነው አላቸው። ከጠዋቱ ስንት ሰዓት ነው? የወላችሁ እግረ መንገድ መንፈስ ቅዱስ የወረደው ጠዋት 3 ሰዓት ላይ። ስንት ሰዓት ላይ? 3 ሰዓት ላይ። ሁሉም ሰው እያየው በንፋስ አምሳል በእሳት አምሳል ድምፅ እያሰማ ነው 3 ሰዓት ላይ ለ120 ቤተሰብ መንፈስ ቅዱስ በጸጋ የወረደላቸው። ገና ከጠዋቱ 3 ሰዓት ነው አለ። ምን ማለቱ ነው እንዴ? በ3 ሰዓት ሰው ቢሰክር 3 ሰዓት ላይ አይሰክርም። መቼ ካላበደ መቼ ነው የሚሰክር? አይ ሰዓቷን ታውቃታላችሁ መቼ። ይሄን እኮ ጴጥሮስ ያለ የእግዚአብሔር ቃል እኮ ነው። አይሁድ አላችሁ ለእናንተ እንደመሰላችሁ ደቀ መዛሙርቱ ሰክረው አይደለም፣ ገና እኮ ከጠዋቱ 3 ሰዓት ነው። ስለዚህ በ3 ሰዓት ማንም ሰው መጠጥ ሊጠጣ ወደ መጠጥ ቤት አይሄድም፣ ያደረበት ከሆነ ምናልባት እንጂ ሲመሽ ነው ቀማምሶ ሁሉም ወደ ቤቱ የሚገባው። 3 ሰዓት ነው አለና ምን አላቸው? ነገር ግን መጽሐፍን አታነቡም እንዴ? አትመረምሩም እንዴ? በነቢዩ በኢዮኤል የተጻፈው ይፈጸም ዘንድ ነው። ሥጋ በለበሰ ሁሉ በመጨረሻ ከመንፈሴ አፈሳለሁ የሚል ቃል አለ፣ እሱ ተፈጽሞ ነው አለ። ከትንቢተ ኢዮኤል ምዕራፍ 2 ቁጥር 28 ላይ ስቦ አመጣና ተናገረ ጴጥሮስ። እዛ ኢዮኤል 2:28 ላይ ምን ይላል? በመጨረሻው ቀን ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ የሚል ቃል አለ። እሱ ተፈጽሞ ነው። ከመንፈስ ቅዱስ የተነሳ ነው በአዳዲስ ቋንቋ የሚናገሩት እንጂ ሰክረው አይደለም ብሎ አላቸው። ስለዚህ መንፈስ ቅዱስ በበዓለ ሃምሳ ቀን የወረደበት 4ኛው ምክንያት አዲስ ቋንቋ ለደቀ መዛሙርቱ ሊሰጣቸው ነው። ሰጥቷቸዋል። በደረሱበት አገር ሁሉ አዲስ ልሳን እየተሰጣቸው ሰብከዋል። እግረ መንገድ ቋንቋ ወገኖቼ መለያያ አይደል። ቋንቋኛ የምንገፋፋበትም አይደል። በቋንቋ ሰውን የምንወድበትም በቋንቋ ምክንያት ሰው የምንጠላበትም አይደል። ቋንቋ ለሐዋርያት የተሰጣቸው ለአገልግሎት፣ በቋንቋ ምክንያት እንዳንለያይ እግዚአብሔር ሁላችንን የሚጠብቀን። ዛሬ ሀገራችን ኢትዮጵያ
በደም እየጨቀየች ያለችው ብዙ ንጹሃን ደማቸው ደመከልብ የሆነው በተለይ ኦርቶዶክሳውያን ወገኖቻችን ትናንትም ከትናንት ወዲያም በሶሻል ሚዲያው ላይ እንዳየን እንደሰማን የሚገደሉት አብያተ ክርስቲያናት የሚቃጠሉት በዚህ ምክንያት ወገኖቼ ቋንቋ መግቢያ እንጂ መለያያ አይደለም። በቋንቋ ምክንያት ሰውን አንውደድ፣ ሰውንም አንጥላ። አሁን ብዙዎቻችን መጥላት ብቻ ይመስለናል፣ ኃጢአቱ አይደለም። በቋንቋ ምክንያት የምንወድም ከሆነ ጤነኞች አይደለም። ሰውን የምናከብረው በሰውነቱ እንጂ በሀገሩ በብሔሩ በሚናገረው ቋንቋ አይደለም፣ በማንነቱ አይደለም። ሰው በሰውነቱ ነው መከበር ያለበት። ሰው በምኑ አልኳችሁ? ወንድማችንን እህታችንን ከየትም ሀገር ትምጣ የትኛውንም ቋንቋ ይናገር ትናገር፣ ወገኖቼ ኦርቶዶክሳውያን ክርስቲያኖች በቋንቋው አንውደድ፣ በቋንቋው አንጥላው። በሰውነቱ እንውደድ፣ በሰውነቷ እንውደዳት፣ እናክብረው፣ እናክብራት። ክርስትና ይሄ ነው። መንፈስ ቅዱስ የወረደበት በባህለ ሃምሳ ቀን አዲስ ቋንቋ ለአገልግሎት ሊሰጣቸው ሰጣቸው። በተሰጣቸው ቋንቋ ዓለምን ዞረው አሳመኑበት፣ ለሰው መዳን ምክንያት ሆኑበት። ሰውን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር አመጡበት። ከገቢረ ኃጢአት ወደ ገቢረ ጽድቅ መለሱበት። ሰውን አዳኑበት በቋንቋ። ዛሬ እኛ በቋንቋ ምክንያት እየተገፋፋን፣ እየተበላላን፣ እየተነካከስን፣ እየተገዳደልን፣ እየተጨራረስን ያለን። እግዚአብሔር ይሄንን መድኃኒት የሌለውን በሽታ ከአገራችን ላይ ያንሳለን። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን፣ አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ሕዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን